እንደምን አላችሁ እንደምን ከርማችኋል ሁላችሁንም ባላችሁበት ሰላም ጤና እንደምናችሁ አድማጭ ተከታታዮቻችን ኢትዮጵያዊነትን ማንም ሰጥቶ ማንም አይነጥቅም ኢትዮጵያዊነት በደማችን ውስጥ ነው ያለው እናንተ ኢትዮጵያዊ እኛ ደግሞ የሌላ ሀገር ዜጋ አድርጋችሁ አንዳንድ ሰዎች ዕውቀቱም ይያላችሁ ሁሉ ነገር ያያወቃችሁ የምትናገሩ ሰዎች ያልሆነ ነገር የምትናገሩና እውነቱን በነገርናችሁ ቁጥር ሌላ ስድብና ሌላ አይነት አካሄድ የምታወሩ ሰዎች ተመለሱ እኛ መንግስት ቢሰራ ጥሩ ቢሰራ ለህዝባችን ነው ዛሬና ሞግሰዋለን ካጠገቡ ነን መንግስት መጥፎ እየሰራ የአባይ ግድብን ገንብቶ ጥሩ በሰራ ጊዜ ያጨበጨብን ሲያጠናቅቀው ምክንያቱም ለኢትዮጵያ ህዝብ ይጠቅማልና ዛሬ ደግሞ በአረብ ኤምሬት ግፊት የአሰብ ወደብና የበርበራን ወደብ ወደ ሶማሊያ ሄደው ፑንትላንድና ጁባላንድ አካባቢ ሄደው እውቅና ሰጥተው ከሶማሊያ ጋር ተጣልተው ሌላ ውዝግብ ፈጥረው ያንን ለማን ነው ለማስገኘት ያንን ወደ ሶማሊያ ያቀኑት ለኢትዮጵያ ህዝብ ነው ለኢትዮጵያ ህዝብ ነው ብላችሁ የምታስቡ አንዳንድ ሰዎች አላችሁ ዕውቀቱ ይያላችሁ እየሰማችሁ ይያያችሁ እነሱ ግን አንድ ትልቅ ሽልማት አለ ያንን ሽልማት ለመውሰድ ነው ያ ሽልማት ከየት ነው የሚመጣው አብረን በዚህ ፕሮግራም ውስጥ የምናየው ይሆናል እና አትሳሳቱ በሌላ በኩል ደግሞ ባለስልጣናት ዛሬ ምንድነው ባለስልጣናቱ የኢትዮጵያ ባለስልጣናት ዛሬ ምን አይነት ደረጃ ላይ ናቸው ምንድነው ያገኙት ከዚህ ከብልጽግና ፓርቲ አመራር ተለይተው ጥሩ ኑሮ መኖሩን ለምን ፈለጉት ለምን ያካበቱት ገንዘብ ከየት የመጣ ነው እነዛ ያካበቱት ገንዘቦች ከየት የመጣ ነው የት ነው ቤት የሰሩት የራሳቸው የወደፊት መኖሪያ የት ነው የሰሩት ከጠቅላይ ሚኒስቴሩ እስከ አዳነች አቤቤ የኦሮሚያ ክልላዊ መንግስት በምን አይነት ሁኔታ ነው ያሉት ምንድነው ያላቸው ድርጅትስ አላቸው ወይ ከየት ያገኙት ድርጅት ነው የሚለውን ፕሮግራም እንዳስሳለን ከኤርትራ ጋር ሊነሳ ያለው ጦርነትስ ምንድነው ሰበቡ ምክንያቱ ምንድነው የሚለውንም እንዳስሳለን ውድ አድማጭ ተከታታዮቻችን እኛ ኢትዮጵያ ሰላም እንድትሆን ነው የምትፈልገው ምን ፈልገው ከጎረቤት ሀገር ጋር ያለን ሪሌሽን ጥሩ አይነት ሪሌሽን ነው የምንመኘው መጥፎ ሪሌሽን አንፈልግም በውስጣችን ያለው ሰላም እንዲጸና ነው የምንፈልገው ለኢትዮጵያ ህዝብ ጥሩ የሰራ እንደግፈዋለን መጥፎ የሰራውን ግን እንኮንነዋለን የሚያደርገውን ነገር ጣታችንን ቀስረን ይሄንን ያረጋ ነው በኢትዮጵያ ላይ መጥፎ ነገሮችን እየፈጸመ ነው ብለን እናጋልጣለን ዛት ኢስ ኦል nothing else ምንም ሌላ እንትን የለንም ውድ አድማጭ ተከታታዮቻችን እና ሌሎች ከዚህ ጋር የተቆራኙ በአፍሪካ ቀንድ አካባቢ ያሉ ትርምሶችን የቀይ ባህር ጉዳይን እንዲሁም በቀይ ባህር ላይ ለመንገስ የፈለጉትን ሁለት ሀገራት እነሱንም እንዳስሳለን እስከመጨረሻው እንድትከታተሉን እንጋብዞታለን ውድ አድማጭ ተከታታዮቻችን አሁን በቀጥታ ወደ ፕሮግራሙ መራችኋለን ተከታተሉን ውድ አድማጭ ተከታታዮቻችን ሰሞኑን በዚህ በአፍሪካ ቀንድ አካባቢ ያሉ ውጥረቶችን ዛሬ እንቃኛለን የአፍሪካ ቀንድ ውጥረቱ ያልተለያት በቀይ ባህር ዙሪያ ላይ ያሉ ተፎካካሪዎች አሉ በሳውዲ አረቢያ እንዲሁም በዩናይትድ አረብ ኤሚሬት ሁለቱ አገሮች በጣም ነው የሚፎካከሩት ለፉክክራቸውም አንዳቸውን በማግለልና አንዳቸው ላይ ተጽዕኖ ለማፍጠር የሚያደርጉት ፉክክር እያየለም መጥተዋል ሰሞኑን የሳውዲ አረቢያ አመራሮች ወደ ሶማሊያና ወደ ግብጽ ሄደዋል ምን ሊያደርጉ ነው ሄዱት ዩናይትድ አረብ ኤሚሬትስ የመጨረሻ እድሏ ምንድነው ዩናይትድ አረብ ኤሚሬት በአፍሪካ ቀንድ አካባቢ ያሉትን ወደቦች ለማግኘት አሁን
በሶማሊያ ላይ የምትጠቀመው የበርበራና የፑንትላንድ ቦሳሶ የተባለው ወደቦችን ለ30 ዓመታት ተፈራርማ በእንደዛ ወደቦች ላይ ስትሰራ ቆይታለች። አሁን ታዲያ ሶማሊያ አሻጥሯን ደረስኩባት በሚል ነው ዩናይትድ አረብ ኤምሬትን ከጫወታው ውጪና የተፈራረሙትን ፍርማ ለመሰረዝ ተገድጃለሁ ብላ ያወጣችው መርዶ የተሰማው። እዛ አካባቢ ላይ ዩናይትድ አረብ ኤምሬት ለ30 ዓመታት ኮንትራት ተፈራርማለች። ቦሳሶና በርበራ ላይ $800 ሚሊዮን የሚያወጣ የወደብ ግንባታና የወታደር ይዞታዋ እዛ ላይ አጠናክራ የምትገኝበት ሁኔታ ነበረ ያለው ተፈራርማ ማለት ነው ለ30 ዓመታት። አሁን ሶማሊያ የአገሬን ሉዓላዊነት ተዳፍራለች። አረብ ኤምሬት የአረብ ኤምሬት ያደረገችው እነዚህ ተገንጣይ ክልሎች ከሶማሌ ለመገንጠል የሚፈልጉና በአገርነት አሁን ራሳቸውን እያስተዳደሩ የሚገኙት ፑንትላንድና ጁባላንድ፣ ሶማሌላንድ፣ እነዚህ ሀገሮች መጀመሪያ የኢትዮጵያ መንግስት ነበረ እውቅና የሰጣቸው። የዛን ጊዜ እውቅና በመስጠቱ ሶማሊያ በጣም ተናዳ ከኢትዮጵያ ጋር አተካሮ ውስጥ እንደገባችና ያ ይታወቃል እና በቅርብ ጊዜ ትዝታ ነው፣ እሱ ትውስታ ነው። እና እነዛ ሀገሮች ናቸው አሁን እነዛ ክልሎች ናቸው ሶማሊያ የራሴ ግዛት ናቸው ብላ ነው የምታስቀምጠው። እነዚህን የራሴ ግዛት ናቸው ለመገንጠል ነው የሚፈልጉት ብላ ሶማሊያ በተደጋጋሚ የምታነሳቸውን ቅሬታዎች ሌላው የዓለም አቀፉ ማህበረሰብ ለዚች ከሶማሊያ ለመገንጠል የሚፈልጉና ሐሳብ ላላቸው ሀገሮች እውቅና እንዳይሰጡ ስትከላከል ቆይታለች። አሁን ለነዛ ክልሎች ነው እንግዲህ ዩናይትድ አረብ ኤምሬት ቀስ በቀስ እነዛን ፑንትላንድና ጁባላንድን እውቅና ሰጥታ እውቅናዋን ታዲያ በይፋ ሳትገልጽ እውቅና ሰጥታ መቀጠል ትፈልጋለች። እዛ የገነባችውን ዲፒ ወርልድ የተባለውን ግዙፉን ኩባንያ ለማንቀሳቀስ ነው የሚፈልጉት። ያንን ለማንቀሳቀስ ታዲያ ሶማሊያ ሆዷን አሳርራ ሶማሊያን ጁባላንድና ፑንትላንድ የሚባሉ ክልሎች ራሳቸውን የቻሉ ግዛቶች ናቸው፣ እውቅና ይገባቸዋል ብላ በብሔራዊ ሉዓላዊነቴ ላይ ተዳፍራ እውቅና ሰጥታለች። ስለዚህ ከአረብ ኤምሬት ጋር ያለኝን 80 እዚህ ላይ ይቀዳለው ብላ አናውንስ አረገች ሶማሊያ። በሌላ በኩል ደግሞ ሌላ ክስም አረብ ኤምሬት የሰራውን ሌላ ክስ ደግሞ አቀረበች። ሶማሊያ በሶማሊያ ውስጥ እስከዛሬ ድረስ ተደርጎ የማይታወቅ ነገር ነው ያደረገችው ብላ ከሰሰች። ያ ምንድነው? አብደላ ዙበይዳ የተባለው ተገንጣዩ የየመን መሪ እሱን ጠለላ ሰጥታ ደግፋ ከሶማሌ ተገንጥለው ያሉት ሁለቱ ጁባላንድና ፑንትላንድን እነዛን አካባቢዎች ተጠቅማ ይህን ሰውዬ አሳልፋ በዛ በኩል ወደ የመን አደረሰቻቸው። ድጋፍም የምታረገው እሷ ነች። የአየር የሞቃዲሾን አየር ክልል ተጠቅማ በዛ በኩል ወደ የመን ወሰደችው ሳታስፈቅድ ሶማሊያን በማለት ነው ሌላው ደግሞ ክስ የቀረበው። ስለዚህ ሁለቱ ክሶችን እንዳለ አስቀምጣ ሶስተኛው ክስ ደግሞ በቅርብ ቀን የእስራኤል መንግስት ለሁለቱ ለተገንጣይ ክልሎች እውቅና ሰጥተዋል። ያ እውቅና እንዲሰጡ ያስደረጋቸውና የልብ ሰጥቶ ያደፋፈራቸውና በሉዓላዊነቴ ላይ ተዳፍሮ እውቅና እንዲሰጡ ያስደረገችዋ ዩናይትድ አረብ ኤምሬት ራሷ ነች። እሷ ነች መንገዱን የጠራረገችላቸው። ለዛ ነው የእስራኤል መንግስት እኛን ተዳፍሮ እውቅና የሰጣቸው በማለት ነው
ዩናይትድ አረብ ኤምሬትን የምትከሰው። ታዲያ ዩናይትድ አረብ ኤምሬትን በዚህ በኩል እንዲህ ብላ ከሳ፣ በሌላ በኩል ተመልሳ ደግሞ ሁለቱ ተፎካካሪ ሳውዲ አረቢያና ዩናይትድ አረብ ኤምሬት በዛ አካባቢ ላይ ንግስናቸውን እዛ አካባቢ ላይ የቀይ ባህሩን በምስራቅ አፍሪካ አካባቢ ያሉትን ወደቦች ለመቆጣጠር የሚያደርጉትን ፉክክር ሳውዲ አረቢያ ሶማሊያ እንደዛ ብላ ስታውጅ ቀጥታ መጣችና ከሶማሊያ ጋር እኔ የአገራችሁን አንድነታችሁን ሉዓላዊነታችሁን አከብራለሁ። በእርግጥ ደጋፊ ነች፣ የሶማሊያ ሉዓላዊነት የምታከብርና አጋርም ነች፣ ትደግፋለች። ስለዚህ እኔ አከብራለሁ፣ ከዩናይትድ አረብ ኤምሬት ጋር ውላችሁን ለመቅደድ አናውንስ አድርጋችኋል። ስለዚህ ከኔ ጋር ሌላ ውል እንፍጠር ተባብለው ሶማሊያ 1 ግብጽ 2 እና ሳውዲ አረቢያ ሌላ ፍርማ ተፈራረሙ። አሁን ይፈራረማሉ፣ ተስማሙ። አሁን እዛ አካባቢ ላይ ፑንትላንድ እና ቦሳሶ አካባቢ ፖርት ላይ ከፍተኛ የወታደራዊና የወደብ ኢንቨስትመንት አላት ዩናይትድ አረብ ኤምሬት። እነዛ ከ800 ሚሊዮን ዶላር በላይ የሚያወጡ ኢንቨስትመንቶች ናቸው። እውነት ከሳውዲ አረቢያ ጋር የሚደረገው ስምምነቱ የሚጸና ከሆነና ዩናይትድ አረብ ኤምሬት ቀይ እንደተሰጣት የምትሰናበት ከሆነ እነዛን 800 ሚሊዮን ዶላር የሚገመት ንብረቶቿን ታጣለች ማለት ነው። በእንደዚህ አይነት ሁኔታ ትርምስምሱ የወጣ የምስራቅ አፍሪካ አካባቢ ላይ ያሉ ችግሮች ተባብሰዋል። ሳውዲ አረቢያና እቺ ዩናይትድ አረብ ኤምሬት ፉክክራቸው በጣም ነው የቀጠለው። አሁን ይህንን የዩናይትድ አረብ ኤምሬትን ለማንሳት የፈለግነው ከሶማሊያ በርበራና ቦሳሶ አልፎ ለኢትዮጵያ መንግስት እየደገፈ የኢትዮጵያ መንግስት አሰብን እንዲያስገኝላቸው በርካታ ግፊቶችን ሲያደርጉና በገንዘብ ሲደግፉ ቆይተዋል። ለዛ ነው የኢትዮጵያ መንግስትም ከኤርትራ ጋር ያለውን በሰላማዊ መንገድ ሳይሆን በፈለገውም አይነት ዘዴ አሰብን እንደሚያስገኝ ለኢትዮጵያ ሕዝብ ይፋ እያደረገ የሚገኘው። ስለዚህ አሰብን መፈለጉ ከኤርትራ ጋር በሰላማዊ መንገድ ሳይሆን በሌላ አካሄድ በጦርነት ወይ ደግሞ በጉልበት በኃይል ለማድረግ ያሰበው ግፊት ከኋላ ስላለ ነው። አረብ ኤምሬቶች በጣም በገንዘብ አግዘውታል። በጣም ከትግራይ ጋር በተደረገው ጦርነትም በርካታ ድሮኖችና ሰው አልባ አውሮፕላኖችን፣ መሳሪያዎችን፣ የገንዘብ ድጋፎችን ለኢትዮጵያ መንግስት ሲያደርጉ ቆይተዋል። አሁን እነዚህ የተደረጉት ድጋፎች እስከዛሬ ድረስ አብይ አህመድ እየተደገፈ ያለው በአረብ ኤምሬት ድጋፍ በርካታ ብሮችን በሚሊዮኖች የሚቆጠሩ ብሮችን ፈሰስ እየተደረገለት ይገኛል። ስለዚህ ከኋላ በኩል የሚገፉትና እስቲ ያልከው በአንድ አመት ውስጥ ወይ ደግሞ በ6 ወር ውስጥ አስገኛለሁ ብሎ ቃል የገባው በምን አይነት ሁኔታ ነው እስካሁን ድረስ ማስገኘት ያልቻልከው ብለው ግፊት ሲያደርጉበት የማይፈልገው ሳይፈልግ ወደ ጦርነት ለመግባት ተገዷል። ለዚህ ያንን የተመለከተው የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ሰሞኑን ቃለ መጠይቅ ሰጥተዋል። በዛ ቃለ መጠይቅ ላይ ለሆዳቸው የሚገዙ ነው ያላቸው ፈሪዎች፣ ለሆዳቸው የተገዙ ለሆዳቸው ብለው ነው ሌላ የማይገባ ጦርነት ውስጥ ለመግባት ያሰቡት ብሎ ነው ፕሬዝዳንት ኢሳያስ አፈወርቂ የተናገሩት። ስለዚህ ኢትዮጵያ ራሷን ችላ ከመሄድ ይልቅ በእርዳታና በሚያገኙት ጊዜያዊ ጥቅም ተታለው ለኢትዮጵያ ሕዝብ ሳይሆን ይገኛል ለማስገኘት የፈለጉት
የኢትዮጵያ ህዝብ ግን አሁን ድረስ አንዳንድ ምሁራንም አሉ አንዳንድ ያቃሉ የምንላቸው ሰዎችም አሉ እዚህ ላይ ራሱ እኛ በመንናገርበት ጊዜ አንተ ሻዕቢያ ነህ አንተ ምናምን ነህ ይሉኛል። እኔ እውነተኛውን ታሪክ ነው እየተናገርኩ ያለሁት እንጂ ሻዕቢያ አይደለሁም፣ ትግራይም አይደለሁም፣ የትግራይ ነፃ አውጪ ሰራዊትም አይደለሁም፣ የየትኛውም ሰራዊት አባልም አይደለሁም። እኔ ማለት ጂኦፖለቲካሊ ያለውን በአፍሪካ ቀንድ አካባቢ ዋት ኢዝ ጎይንግ ኦን በአፍሪካ ቀንድ አካባቢ ምን እየተካሄደ ነው በአሁኑ ወቅት ላይ ምንድነው ያለውን ሐሳብ በማቅረብ ላይ ነኝ እንጂ ከየትኛውም ጎራ ወግኜ ይሄንን ዝቅ አድርጌ እንከፍ እያደረኩ አይደለም። ይሳሳታሉ። ያንን በርካታ ምሁራን ይናገራሉ። ይሄን ጉዳይ በአረብ ኤምሬት ግፊት ነው የቦሳሶና የበርበራም በቀደም ለታ አብይ ሄዶ ለዛች እውቅና ላልተሰጣት እውቅና መስጠቱ ከዛ ሲያጣ ደግሞ ወደ አሰብ መመለሱ ያኔም እዛ ሶማሊያ የሄደበት ወቅት ላይ ላቺ ሶማሌላንድ ተገንጥላ ራሴን እችላለሁ ብላ በግዛት አንድነቷ ጸንታ በግዛት አንድነት ሳይሆን ተገንጥላ ከሶማሊያ እየኖረች ያለች ራሷን እያስተዳደረች ያለች ሀገር ሄደው የፈለጉት ወደብ ዩናይትድ አረብ ኤሚሬት እንትኗን ለማስፋፋት ነው። እዛ አካባቢ ያላትን ተጽዕኖ ለማስፋፋትና እዛ አካባቢ ያላትን ይዞታ የበለጠ ለማስፋፋት ፈልጋ ነው። ያንን ሲያጡ ወደ ኋላ ተመልሰው ለኢትዮጵያ ህዝብ እንደገና ተመልሰው ምንድነው ያሉት? የኢትዮጵያ ህዝብ ወይ ትላንት አሰብ ያንተ አካል ነበረ፣ እንዴት እንደተወሰደብህ የሚያሳይ አንዳችም መዛግብቶች የሉም። እንዴት እንዳጣች ኢትዮጵያ ምንም የሚያሳይ መዝገብና ምንም የሚያሳይ ነገር ስለሌለ ጽሁፍ የተፈራረሙበት ምንም አይነት ስለሌለ ዛሬ ላይ ኢትዮጵያ እንዴት እንዳጣች በውል ስላልታወቀ እኛ ደግሞ ያንን በውል ያልታወቀውን ነገር ወደ ኢትዮጵያ መልሰን ለኢትዮጵያ ህዝብ ጥቅም ላይ እንዲውል እናደርጋለን ያሉት። ግን ለኢትዮጵያ ህዝብ አይደለም፣ ለዩናይትድ አረብ ኤሚሬት ነው። ለሆዳቸው ተብሎ የተባለው ይሄ ነው። ለዩናይትድ አረብ ኤሚሬት ይሄን ነገር ካስገኙ በኋላ ዩናይትድ አረብ ኤሚሬትም በርካታ ገንዘቦችን እውነት የአብይ መንግስት ያንን እሱ ያለውን እነሱ የሚፈልጉትን ግዛት ማስፋፋታቸውን የወደብ ግዛት ማስፋፋታቸውን ቀይ ባህር ላይ ያላቸውን ተጽዕኖ ፈጣሪነት ለማሳደግ ለማጎልበት በሚያደርጉት አካሄድ ላይ አብይ አህመድ በገባው ቃል መሰረት የሚያስገኝላቸው ከሆነ በርካታ ቢሊዮኖች ዶላሮች እንደሚሰጡት ቃል ተገብቶላቸዋል። ያንን የተገባላቸውን ቃል ያንን ብር ለመውሰድ ነው መፍጨርጨራቸው። አረብ ኤሚሬት ያለው ምስራቅ አፍሪካ አካባቢ አይደለም፣ ጎረቤትም አይደለም። ኢትዮጵያ አንድ ነገር ብትሆን እኮ ለኢትዮጵያ የሚደርሰው አረብ ኤሚሬት አይደለም፣ ጎረቤት ሀገር ኤርትራ ነበረ። ለአረብ ኤሚሬት ተብሎ ለገንዘብ ተብሎ ለከርስ ተብሎ ለሆዳቸው ተብሎ ኢሳያስ አፈወርቂም ይሄንን ነው አምፕሊፋይ ያደረጉት የተናገሩት በቀደም። ለዚህ አላማ ተብሎ ለዩናይትድ አረብ ኤሚሬት ሲባል ያ በርከት ያለውን ገንዘብ ለመውሰድ ሽልማቱን መፍጨርጨር ላይ ናቸው። ያ ደግሞ ለኢትዮጵያ ህዝብ ታስቦ አይደለም። መንግስት ለኢትዮጵያ ህዝብ እያሰበ አይደለም። አለመሆኑን በተለያዩ አንግሎች ልናሳያችሁ እንችላለን። የኢትዮጵያ መንግስት ለህዝብ አለማሰቡን ለህዝብ ብሎ በየአገሩ እየሄደ እየለመነና ወደብ ለማግኘት የሚያደርገው መፍጨርጨር ሁሉ ለኢትዮጵያ ህዝብ እንዳልሆነ ማሳያዎችን ቁጭ አድርገን እናሳያቸዋለን። የኢትዮጵያ ህዝብ ያቺ ኢትዮጵያ የምትባለው ሀገር በመጀመሪያ ደረጃ የሚያስፈልጋት ነገር ምንድነው? እንደ መንግስት አንድ መንግስት ለሀገሪቱ የሚያስብ ከሆነ የሚያገኘውን ከውጪ እርዳታ ድጎማ የሚያገኘውን ከሀገር ውስጥ የሚሰበሰበውን ቀረጦች ከሀገር ውስጥ የሚሰበሰበውን ግብሮች አንድ ላይ አድርጎ አገሪቷን በሚጠቅሙ
አገሪቷን ያጎለብታሉ የተባሉ መሰረተ ልማቶች ከተሰሩ ብቻ ነው። መሰረተ ልማቶች አንዳቸውም በኢትዮጵያ ከአብይ ስልጣን 2018 ጀምሮ አንድ የመሰረተ ድንጋይ የተጣለባቸውና የተገነቡ መሰረተ ልማቶች የሉም። መሰረተ ልማቶች እንዳውም ፈርሰዋል። በኢህአዴግ ዘመን የተገነቡት ሁሉ ዛሬ የሉም። በአማራ ክልልም እንደዛው፣ በትግራይ ክልል የነበሩትም በኦሮሚያ ክልል የነበረውም መዋለ እንትኖች ፈርሰዋል። እና ለመንግስት የኢትዮጵያ መንግስት ለህዝብ አለማሰቡን የምናየው በዚህ ነው። መሰረተ ልማቶች አልተገነቡም። በየክልሉ ጦርነቶች ቀጥለዋል። ጦርነቱ እንዲቆሙ አልተደረጉም። ሰላም ለኢትዮጵያ ህዝብ አልተሰጠውም። ለህዝብ የሚያስብ መንግስት መጀመሪያ የሚያደርገው ቅድሚያ ምንድነው? ለአንድ ሀገር ለዛች ለሚያስተዳድራት ሀገር እንደ አባት፣ እንደ ባለቤትነት፣ እንደ ገዢ በሁሉም አንግል ስናየው ምን ማድረግ አለበት? በአገሪቷ ውስጥ ሰላምን መፍጠር አለበት። ሰላም ከተናጋ ቶሎ ብሎ እልባት ሰጥቶ ያ ነገር ሰላም እንዲያገኝ ማድረግ የነሱ ስራ ነበረ። እነሱ ግን ያንን ሳያደርጉ አገሪቷን በእንደዚህ አይነት ሁከት ውስጥ እያለች በትግራይ፣ በአማራ፣ በኦሮሚያ እንደዚህ አይነት ውጥረቶች እያሉ ያንን ገንዘብ ከአረብ ኤሚሬት ቃል የተገባላቸውን ገንዘብ በርከት ያለ ቢሊየን ዶላር ስለማግኘት ሲፍጨረጨሩና ሲሮጡ ይታያሉ። ያ ደግሞ አያዋጣችሁም። ዛሬ የሚያዋጣችሁ የኢትዮጵያ ህዝብ ነው። ከምታገኙት ቢሊየን ዶላር ገንዘብ ይልቅ እነዚህ ድሃ ምስኪኖች ትላንት ለእናንተ ያጨበጨቡና የእናንተ በስልጣን ወቅታችሁ ላይ ወደ ስልጣን ስትመጡ ሲያመጉሳችሁና በየሜዳው ከእግዚአብሔር የተላከልን ነው ብለው ሲያመኳሻችሁ የነበረው ህዝብ ነው የሚቀርባችሁ እንጂ አረብ ኤሚሬት በሚሰጠው ድጎማና በሚሰጣችሁ ገንዘብ ተታላችሁ ለኢትዮጵያ ህዝብ ሌላ ጦርነት አምጥታችሁ የኢትዮጵያ ህዝብን መፍጀት እሱ ከአንድ መንግስትም አይጠበቅም። የህዝብን ውዴታና የህዝብን ፍቅር ራሱ የላችሁም። በቃ በዛ ነው። መሰረተ ልማቶችን አትገነቡም። ለህዝብ ከህዝብ የሚሰበሰበው መሳሪያ ትገዙበታላችሁ። ከዩናይትድ አረብ ኤሚሬትና ሌሎች ሀገሮች የሚሰጣችሁን ድጎማም ገሚሱን ባንካችሁ ውስጥ ታስቀምጣላችሁ። ገሚሱን መሳሪያ ገዝታችሁ ከጎረቤት ሀገርና ከክልል መንግስት ጋር ትፋጃላችሁ፣ ህዝብ ትጨርሳላችሁ። ስለዚህ የህዝብ ፍቅር የላችሁም። እናንተ ያላችሁ የገንዘብ ፍቅር መሆኑን ኢሳያስ አፈወርቂ የተናገሩትን በገሃድ ለማሳየት እነዚህ ምክንያቶች ለዋቢነት ተጠቃሽ ይሆናሉ ማለት ነው። ስለዚህ አንድ መንግስት ለህዝብ ያስባለው የሚል ከሆነ መጀመሪያ ሰላምን ማምጣት መቻል አለበት። ሰላምን ማምጣት ያልቻለና በሰላም ላይ የሚቀልድ በሰላማዊ መንገድ ማቀራረብና በጠረጴዛ ዙሪያ ነገሮችን መፍታት የማይፈልግ መንግስት አረመኔ ነው። እሱ አምባገነን ነው። ለህዝብም አይበጅም፣ ለሀገሪቷም አይበጅም ነው የምንለው። የኢትዮጵያ ህዝብ የበርበራን ወደብ እየፈለገ አይደለም። የኢትዮጵያ ህዝብ የቦሳሶ ወደብ እየፈለገ አይደለም። የአሰብንም ወደብ እየፈለገ አይደለም። እየፈለገና ምኞቱና በተደጋጋሚ ነገር እንናገረዋለን እያሰበና በውስጡ ሲያንቃጭል እዚህ የደረሰው ከ2018 ጀምሮ የኢትዮጵያ ህዝብ አንድ ቀን እንኳን ቢሆን በሰላም ወጥቼ በሰላም መግባት ብችል ኖሮ እያለ ነው አሁን ድረስ የሚያስበው። ሰው ገበሬው በሰላም ወጥቶ ገበያ ሄዶ ምርቱን ሸጦ መመለስ እኮ የማይችልበት ዘመን ላይ ነው ያለ ነው። ለአንድ ሀገር ጥቅም ማግኛ ተብሎ ከጎረቤት ሀገር ጋር ጦርነት መክፈት የበለጠ ኢትዮጵያን
የኪሳራ መድረክ ያረጋታል። የውጥረት መድረክ ያረጋታል። የውስጣቸውን መፍታት ሳይችሉ በውጪ ላይ እጅ ጣታቸውን እየሰነዘሩ ወደ ውጪ የሚያዩት ያ ገንዘብ የተገባላቸው ቃል የተገባላቸው ገንዘብ ከፊት ለፊታቸው ስለሚታያቸው ነው። እንደዚህ ድቅን ብሎ አይናቸው ላይ ስለሚታያቸው ነው እንጂ ሌላ ምክንያት የለውም። የኢትዮጵያ ሕዝብ ትላንትም ድሃ ነው፣ ዛሬም ድሃ ነው። ታዲያ በድህነቱ ላይ እየመጣበትና እየተጋረጠበት ያለው ሰላም እጦት፣ ግድያው፣ መፈናቀሉ ምርር እንዲል አድርጎታል። ባለስልጣናት በኢትዮጵያ ምድር ላይ ባለስልጣናት፣ የብልጽግና ባለስልጣናት ሁሉም ያገኙትን እየቦጨቁ ህዝብን እያስፈራሩ ከህዝብ ላይ አምጣ እየተባለ በጉቦ መልክ ህዝብን እየበዘበዙ ይገኛሉ። ይህንንስ የብልጽግና አመራር አያውቀውምን? እርስ በርሳቸው ይተዋወቃሉ፣ ያውቁታል። ህዝብ በባለስልጣናትም ይዘረፋል። አንተ እንዲህ ነህ፣ አንተ እንዲህ ነህ፣ ሸኔ ነህ፣ ፋኖ ነህ እየተባለ ሀብት ያላቸው እያስፈራሯቸው ገንዘብ ይቀበሏቸዋል። ዛሬ ላይ ሁሉም ባለስልጣናት ኢትዮጵያ ሀብታሞች ናቸው። ከህዝብ ባገኙት ገንዘብ ሀብታም ሆነዋል። እያስፈራሩ ህዝብን ከትግራይ ክልል ባለስልጣናት የነበሩ ባለስልጣናት ድርጅቶች የነበሩ ዛሬ እነ ሽመልስ አብዲሳ እነ አዳነች አቤቤ ያንን ድርጅት ዛሬ አብይም አለበት በሼር እየሰሩና ከዛ ድርጅት በርከት ያለ ገንዘብ እያገኙ ነው። ከህዝብ ነው የተወሰደው። የትግራይ ህዝብ እንደ ኢትዮጵያዊ አንድ ኢትዮጵያዊ ነው። በፈለገውም እሱ መንግስት ይጠይቀዋል። ያንን ድርጅት በህጋዊ መንገድ ካመጣው ፍርድ ቤት አለ። በፍርድ ቤት ነው የሚዳኘው። በህጋዊ መንገድ ነው ያመጣው ተብሎ ግን ስልጣን ላይ ያለው መንግስት ቀምቶ ፍርድ ቤት ሳያቀርበው የራሱ የግሉ ማድረጉ ከሱ አይሻልም። እሱ ራሱ ቀማኛ መሆን ነው። የቀማኛ መንግስት ነው የኢትዮጵያ መንግስት ዛሬ ያለው። ባለስልጣናት ዛሬ ሀብታም ሆነዋል፣ ተደላድለዋል። ነገር ግን እፎይ ብለው ያንን ገንዘብ ቁጭ ብለው ከብልጽግና ተለይተው፣ ምክንያቱም የቦጨቁቱን ቦጭቀዋል። በየጊዜው በእንትናቸው በባንክ አካውንት ሂሳባቸው በየጊዜው ገንዘብ ይገባላቸዋል። ሳይለፉ ሳይደክሙ ምንም አይነት ምክንያት ሳያደርጉ የገንዘብ ማግኛ ምክንያቱም ምንም አይነት ምክንያት ሳያደርጉ ምንም ስራ ሳይሰሩ በየጊዜው በሚሊዮኖች የሚቆጠሩ ብሮች ይገቡላቸዋል። ዛሬ የባንክ አካውንታቸው ቢታይ እነዚህ ሰዎች የኢትዮጵያ ጠቅላላ ያለው ንብረት የኢትዮጵያ ሕዝብ ያለው ጠቅላላ የገንዘብ መጠን በእጥፍ ይበልጣል። ኢትዮጵያ በእንደዚህ አይነት ሁኔታ እየበዘበዙ ኢትዮጵያን ስልጣን ላይ ያሉት ብቻ ከጠቅላይ ሚኒስቴሩ እስከ ታችኛው እርከን ድረስ ያሉት ተደላድለው እያንዳንዱን ፋብሪካና የወረሱትን ከህዝብ የተወሰደውን የተነጠቀውን ፋብሪካዎች በባለቤትነት እያሽከረከሩና ከዛ ጥቅም እያገኙ የሚገኙ መንግስታት ሆነዋል፣ ባለስልጣናት ሆነዋል። በእንደዚህ አይነት ሁኔታ ለኢትዮጵያ ህዝብ የሚያስብ መንግስት ነው ብሎ መፈረጅ ይሄንን በምን አይነት ድፍረት ነው? በምን አይነትስ ህሊና ነው? ህሊና የሌለው ሰው፣ ህሊና የሌለው መንግስት ለህዝብም ርህራሄ የለውም፣ ለአገሪቷም ለሚሞተውም ምንም አይነት ደንታ የላቸውም። ሰው ቢገደልም የራሱ ጉዳይ፣ እነሱ ብቻ ጤና፣ ልጆቻቸው ጤና፣ ሚስቶቻቸው ጤና። ዛሬ ላይ የተሰራው በዱባይ ላይ የተሰራው ቤት አንድ ቀን አምጥተን እናሳያቸዋለን። ያ ቤት ምን የመሰለ ቤት! አፓርታማው
ቤተ መንግስት እሱ ጋር አያምርም። ቤተ መንግስት እሱ ጋር በጣም ነው የሚያምረው። ሉክስ አድርገው ነው የሰሩት፣ ዘመናዊ አድርገው። ያ ሁሉ ብር ከየት ነው? ከየት ተሰብስቦ ነው ወይስ ከየት ተገኝቶ ነው? ምንጩ ምንድን ነው? ዛሬ እነዚህ ባለስልጣናት ያንን የመሳሰሉ ቤቶች ውጪ ሀገር ላይ የሰሩት በአብዛኛዎቻቸው አረብ ኤምሬት ላይ ነው የሰሩት። እነሱ የራሳቸውን ወደፊት ኑሮ መጨረሻ ላይ ከኢትዮጵያ ከስልጣናቸው ማግስት ኑሯቸውን አመቻችተዋል። የኢትዮጵያን ህዝብ ግን ሜዳ ላይ ጥለው የኢትዮጵያን ህዝብ ሰቆቃ ላይ፣ ጦርነት ላይ፣ ኑሮ ውድነት ላይ እንደዛው ትተው እነሱ ሊሸሹ ነው። ያ ሁሉ ንብረት ከኢትዮጵያ የዘረፉትን ዘርፈዋል። ወርቅ ሳይቀር ማዕድናት ሳይቀሩ ዘርፈዋል። ዛሬ ይበቃቸዋል። እነዛ ድርጅቶች ከትግራይ ክልል ባለስልጣናት የተወሰዱት ድርጅቶች ዛሬ ድረስ ለሁሉም በአካውንታቸው ገንዘብ እያንዳንዱ አካውንታቸው የአብይ አህመድ ትልቁ ፋውንዴሽን አለ። ትልቁ ከትግራይ እንትን የተወሰደው ያ ለአብይና አንድ ከሳቸው ጋር ያለ ዶክተር አለ። በሳቸው ነው ያ ድርጅት በባለቤትነት ይዘው የሚያስተዳድሩት እርሳቸው ናቸው። ቀጥታ የተሰራውን ለአብይ አህመድ ባንክ ውስጥ ይገባለታል። የባንክ ሂሳባቸው የኢትዮጵያ ባንክ ሂሳብ አይደለም። ዛሬ ላይ የዱባይ ባንክ አካውንት ነው። አንድ መንግስት ገንዘብ የሚያስቀምጠው ውጪ ሀገር ነበር ድሮ። ስዊስ ባንክ ለዓለም አቀፉ ማህበረሰብ አንድ ነገር ቢነሳ አሳልፈው አይሰጥም ተብሎ እዛ ነበር የሚያከማቹት። አሁን ደግሞ በምስጢር ዩናይትድ አረብ ኤምሬት ውስጥ እያከማቹ ነው። የባንክ ደብተራቸው እዛ ነው ያለው። ቀጥታ ወደዛ ነው የሚዛወረው ገንዘባቸው። እና የዩናይትድ አረብ ኤምሬት ኢትዮጵያን ለመግደል እሷ ለራሷ እነዚህን በአፍሪካ ቀንድ አካባቢ ያሉትን ቀይ ባህር መዳረሻዎችን የግሏ ለማድረግና እንትና ጋር ማነች ሳውዲ አረቢያ ጋር ከሳውዲ አረቢያ ጋር ያላቸውን ፉክክር የበላይነቷን ለማሳየትና እነዛን አካባቢዎች በቁጥጥሯ ስር ለማዋል ሶማሊያን ታስታጥቃለች። ሶማሊያ ይገዳደላል። ሶማሊያ ነፃ ከሆነች ሉዓላዊነቷን ትፋለማለች። ስለዚህ ያ እንዳይሆን በዚህ በኩል ሶማሊያን እየደገፍን ነው እያሉ በሌላ በኩል ደግሞ በሶማሊያ የሚንቀሳቀሰውን ኃይል ይደግፋሉ። በመሳሪያ፣ በሎጂስቲክ፣ በገንዘብ ይደግፋሉ። በእንደዚህ አይነት ሁኔታ የምስራቅ አፍሪካ ቀጠና አካባቢ ላይ ሰላም እንዲሰፍን አይፈልጉም። ሰላም ከሰፈነ ሁሉም ይነቃና ትብብር ካለ ደግሞ አሁን ግብጽ፣ ኤርትራና ሶማሊያ እያደረጉ ያሉት ስምምነት በጣም ጥሩ ነው። ለነሱ ግን አይሆንም። ለሳውዲ አረቢያም ቢሆን ለዩናይትድ አረብ ኤምሬትም እንደዚህ አይነት ቅንጅቶችን አይፈልጉም። ምክንያቱም እነዚህ ሀገራት በምስራቅ አፍሪካ አካባቢ ያሉ ሀገሮች ቢስማሙ ሌላው ተጽዕኖ ፈጣሪ ከሌላ አካባቢ መጥቶ የነሱ ወደብና ባለቤትነቱን ለማሳየት አይችልም። ስለዚህ የነዚህን ሀገሮች ኢቭን እነዚህ ዌስተርኖችም አይፈልጉም። የምስራቅ አፍሪካ አካባቢ ያሉ ሀገሮች ቢስማሙ ለነሱ አደጋ ነው። ምክንያቱም አድርገው አሁን ኢትዮጵያና ኤርትራ ራሱ ለጦርነት የሚጋበዙ ከሆነ የጦርነቱ መንስኤ ዩናይትድ አረብ ኤምሬት ነች። ኖበዲ ኤልስ፣ ማንም አይደለም። ዩናይትድ አረብ ኤምሬት ነች። እሷ ይህን ያህል ሚሊዮን ዶላር እሰጣችኋለሁ ባትላቸው ኖሮ አሰብን በጉልበት ለመውሰድ ባልጣሩና ባላሰቡም ነበር። ኢሳያስ አፈወርቂና ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስቴሩ ያቀረበው ሐሳብ የሳቸው እንዳልነበረ አውቀዋል። ፕሬዝዳንት ኢሳያስ አፈወርቂ ያኔም
ከዩናይትድ አረብ ኤሚሬት የመጣ ሐሳብ መሆኑ ስለገባቸው ነው። በክራይም በሊዝም እምቢ ብለው አሰብ ወደብን ለኢትዮጵያ አሳልፈው አልሰጧትም። ወታደራዊ ኃይል እዛ ላይ ያኔ ጠቅላይ ሚኒስትር አብይ አህመድ የባህር ኃይል ሁሉ አሰልጥነዋል። በአንድ ወቅት ላይ እዚህ ኩባያ ውስጥ ታዲያ እንትን ሊሉ ነው እንደ እነሱን ያሰለጠንናቸው አለ። ዛት ሚንስ ያሰለጠንነው እዛ የአሰብ ወደብ ላይ እንዲያገለግሉን ብለን ነው ያለው። ገና ወደቡንም ሳያገኝ እኮ ነው የኢትዮጵያው ጠቅላይ ሚኒስትሩ አብይ አህመድ ገና ወደቡንም ሳያገኝ፣ በጣም የሚገርም መሪ። ወደቡንም ገና ሳያገኝ የባህር ኃይል ነው ያሰለጠነው በ2019 አካባቢ ላይ 2018 መግቢያ መጨረሻ አካባቢ ላይ። እንዴትስ አንድ ሰው መሬት ሳይኖረው ፈረስ ይገዛል? የሚጋልብበት መሬት ከሌለ ፈረስ ምን ያደርግልሃል? እና የኢትዮጵያ መንግስት በጭፍን አይን መሄዱን የምታውቀው ገና የወደቡን ሳያገኝ የወታደራዊ ስልጠና ነው ያደረገው። የባህር ኃይል ያስፈልጋታል ኢትዮጵያ። እኔ የዛን ጊዜ ራሱ ገረመኝ። እነዚህ ሰዎች እብድ ናቸው? ጤነኛ የባህር እንትን ምን ያደርግላቸዋል? ወደቡን ራሱ አላገኙ። ወደብ የሌላት ሀገር እንዴትስ የባህር እንትን ታሰለጥናለች? የባህር ኃይልን በምን አይነት ሁኔታ ነው የምታሰለጥነው ብዬ ግራ ገባኝ። በጣም ገረመኝ። እና የባህር በር የሌላት ሀገር እንዴትስ ሄዳ የባህር ኃይል በሌላ አገር ወደብ ላይ ታሰለጥናለች? እንደዛ ነው የሆነው። ያ ነው የሆነው። ሜዳ የላቸው፣ ፈረስ ይገዛሉ። በጣም እኮ የሚገርም ነገር ነው። በእንደዛ አይነት ሁኔታ ነው የአብይ መንግስት የሚፈልገው ለኢትዮጵያ ሕዝብ ጥሩ ሰላም የሰፈነበት አገርን አይደለም የሚመኘው። እሱ እየተመኘ ያለው ያ በርከት ያለው ቢሊዮን ዶላር ቃል የተገባላቸውን ያንን በእጃቸው በጦርነትም ይሁን በፈለገውም ያንን ወደብ አስገኝቶ በፈለገውም መንገድ ይሁን ያንን ወደብ አስገኝቶ ያንን ገንዘብ መቀበል ነው። ያንን ገንዘብ እኮ ቢሰጠው ለየትኛው እድሜ እኮ በጣም የሚገርመው ነገር እድሜ ራሱ ግድም ነው። የሰው ልጅ ከ60 ዓመት በላይ ሰው የማይኖርበት ሀገር ነው አፍሪካ። ጣሪያው 65 እንትን ነው ጣሪያው 65 ነው ጣሪያው 65 ዓመት ነው። አሁን 40 ምናምን ዓመታቸው ነው። ከእንግዲህ የሚቀራቸው 10 ምናምን ዓመት ነው። ለ10 ምናምን ዓመት አሁን የያዙት ብር ያጠራቀሙት ራሱ ይበቃቸዋል። ያንን ሁሉ ብር ለልጅ ልጆቼ ካላለ በስተቀር ያ ገንዘብ ሰፍ የሚልበትና የኢትዮጵያን ሕዝብ ለዛ ለገንዘብ ብሎ የኢትዮጵያን ሕዝብ እንደዚህ በየሜዳው ጦርነት በጦርነት ማድረግ ያለበት እንትን የለም። ማድረግ ያለበት ለኢትዮጵያ ሕዝብ ያገኘውን ዛሬ ታሪክ እንኳን ያወሳዋል፣ ይናገረዋል። ያንን ያገኘውን ለኢትዮጵያ ሕዝብ በመሰረተ ድንጋይ ቢጥል፣ አንድ ነገር ኢንፍራስትራክቸሮችን ቢገነባ፣ ጤና ጣቢያዎችን፣ ክሊኒኮችን፣ ሆስፒታሎችን፣ ትምህርት ቤቶችን ቢገነባላቸው ነገ ይታወስበታል። ነገ ስሙ ሐውልቱ እዛ ላይ ይቆማል፣ እሱ ቢሞት እንኳን። ስለዚህ ለየትኛው እድሜ ነው ያንን ሁሉ ገንዘብ ለማግኘት ሲል ተፍጨርጭሮ ሌላ ጦርነት ከኤርትራ መንግስት ጋር ከፍቶ ኢትዮጵያን ሰላም የሚያሳጣበት ምክንያት ምንድን ነው? እኔ እኮ በጣም የሚገርመኝ ነገር ከክልላቸው ጋር ሲጣሉ ራሱ ከትግራይ ጋር በሚያደርጉት ፍልሚያ ላይ በድሮን ሲያግዙ አልነበሩ እንዴ? ሶማሊያንም አረብ ኤምሬት ነች እኮ። የሶማሊያ ወታደሮችም ኤርትራ ብቻ አይደለም የአረብ ኤምሬት ነው። ያንን ለሶማሊያ መንግስት በርከት ያለ ገንዘብ ሰጥቶ ሶማሊያ ወታደሮቿ ሄደው ከአብይ አህመድ ጎን ተሰልፈው ትግራይን እንዲወጉ የተደረገው
ያ ሁሉ ፌክ ለተገባላቸው ስጦታ ተንሰፍስፈው ነው እንጂ ለኢትዮጵያ ህዝብ አስበው አይደለም። አሁንም እንዳትሳሳቱ። የኢትዮጵያ መንግስት የባህር በር መዳረሻ ወይ ደግሞ ወደብን ፖርትን እየፈለገ ያለው ለኢትዮጵያ ህዝብ ጥቅም አይደለም። የኢትዮጵያ ህዝብን ከዚህ ከታችኛው እርከን ወደ ላይ ከፍ ለማድረግ አይደለም። የኢትዮጵያን ድህነት ደረጃን ያባብሳል እንጂ አብይ የያዘው አካሄድ የኢትዮጵያን ድህነት በንም አንድ ስንዝር ያህል ከፍታ አይጨምርም። ወደብ ቢገኝም ባይገኝም እንዳውም ወደብ ቢገኝ የባሰ ኢትዮጵያ የምትዳሽቅበት ሁኔታ ነው የሚፈጠረው። ስለዚህ ለኢትዮጵያ ህዝብ ምንም አይጠቅመው የአብይ አካሄድ። ለኢትዮጵያ ህዝብ የሚጠቅመው ሰላም ከሰጡት፣ የኢኮኖሚ ሁኔታውን ካረጋጉለት፣ እነዚህ የሚወጭቁትን ገንዘቦች ከውጭ የሚያገኙትን እርዳታዎች ለህዝብ ብለው ለህዝብ ካዋሉ ብቻ ነው ኢትዮጵያን ይጠቅማሉ የምንለው። አሁን ኢትዮጵያን እየጠቀሙም አይደለም፣ ኢትዮጵያንም እየጎዱ ጎረቤትም እየበጠበጡ ነው ያሉት። ይህንን በምንናገርበት ጊዜ አንዳንድ ሰዎች እውቀቱም እያላቸው እያወቁ ወደ ሌላ እንትን ይሄዳሉ። ልክ እኛ ኢትዮጵያን እነሱ ብቻ ኢትዮጵያ ሀገራቸው ኢትዮጵያዊነትን ማንም ሊሰጠን ሊነፍገን የሚችል እንትን አይደለም፣ እቃ አይደለም። ኢትዮጵያዊነት ሰው የሚነፍግና ሰው የሚሰጥ ኢትዮጵያዊነት ውስጣችን ነው፣ ደማችን ነው። ስለዚህ ልክ እነሱ ለኢትዮጵያ እንደሚሳሱና ለኢትዮጵያ እንትን እንዳላቸው ፍቅር እንዳላቸው ራሳቸውን አድርገው እኛን ደግሞ ለኢትዮጵያ ፍቅር የሌለን ተገዢዎች ለማስደረግ ይሞክራሉ። ኖ ለኢትዮጵያ ፍቅር ስላለንም ነው ዛሬ የኢትዮጵያ ህዝብ አይጎዳ፣ ከኤርትራ ጋር ጦርነት ከጎረቤት ሀገር ጋር ሌሎች ጎረቤት ሀገሮች ጋር ጦርነት እንዳይነሳ ክልል ውስጥ ያሉት ጦርነቶች ይቆሙ ብለን የምንለፈልፈው ኢትዮጵያዊነታችንን ውስጣችንን ስለሚከነከነን ነው እንጂ ምን አገባን ማለት ብለንም ዝም ማለት እንችላለን። ኢትዮጵያዊነት ደግሞ ሰው ሰጥቶ ሰው የሚቀበለን አይደለም። ስለዚህ አትሳሳቱ። እኛ የምንለው የመንግስትን አካሄድ ነው እየተቸን ያለው፣ የባለስልጣናትን ዝርፊያ ነው እያጋለጥን ያለ ነው እንጂ nothing else። ለኢትዮጵያማ የሚጠቅምና አካሄዱ ለኢትዮጵያ የሚጠቅማት ቢሆን ኖሮ እሱንም በደገፍ ነው ነበር። ለኢትዮጵያ ህዝብ ስለማይጠቅም ነው ዛሬ ላይ እዚህ መተን የምንሟገተው የምንናገረው። ለኢትዮጵያ ህዝብ የሚጠቅም ነገርማ ቢሰሩ እዚህ ላይ ወተን ምን አስለፈለበን፣ ምን አሰደበን፣ ምንስ ስለነሱ አንቲ ሆነን የምናወራበት ምክንያት የለንም። ጥሩ የሰራ ይሞገሳል፣ መጥፎ የሰራ ይኮነናል። ዛት ይሶል እና ለዛ ነው እንጂ እኛ ሌላ ምክንያት ኖሮን አይደለም። የአብይ መንግስት ጠልተነው አይደለም፣ ወይ ደግሞ ባለስልጣናቱን ጠልተናቸው አይደለም። ዛሬ ላይ እኛ የጠላነው አካሄዳቸው፣ ስራቸውን የጠላነው። ስራቸው ጥሩ አይደለም፣ ተታለዋል። በሌላ ሀገር ግፊት ኢትዮጵያ የማትወጣው እዳ ውስጥ ሊዘፍቋት ተዘጋጅተዋል። ስለዚህ ኢትዮጵያን ለውጥንቅጥ፣ ኢትዮጵያን ለምድረ በዳነት የሚያጋልጡ ሁኔታዎች እየተጋረጡ እያየን ኢትዮጵያን ባዶ መሬት ሊያረጋት የተነሳን ኃይል እያየን ሐሳብ እያየን እንዴት ዝም እንላለን? ለዛ ነው የምንናገረው እንጂ nothing else። እኛ ምንም ሌላ ምክንያት የለንም። የፈለገውም ስልጣን ላይ ይውጣ፣ ጥሩ ከሰራ ይሞገሳል። በቃ ዛት ይሶል እና ኢትዮጵያ ባለስልጣናቱ መንግስቱ ራሱ ትክክለኛ አካሄድ ላይ አይደሉም። ተመለሱና ኢትዮጵያ ህዝብን ትላንት የተወለዳችሁበትን እናታችሁ አባታችሁ እዛ ውስጥ አለ፣ አያታችሁ ቅድመ አያታችሁ ሁሉ አሉ። እስቲ እነሱን ሂዱና እስቲ ጎብኛቸውና በምን አይነት ሁኔታ እንዳሉ እንደ ህዝብ ሂዱና እስቲ ጎብኙና እዩዋቸው። የሚሰማችሁ ልቦና የሚኖራችሁ ከሆነ ነው ምንለው
ልቦና የላቸው የራሳቸውን ኑሮ ብቻ ነው ሁሉም የወደፊቱን እያዘጋጀ ያለው ከአዳነች አቤቤም ጭምር ዛሬ ላይ ቢሊየነሮች ናቸው። ሽመልስ አብዲሳ ገመድ አፉ ራሱ ዛሬ ቢሊየነር ነው። እና ውድ አድማጭ ተከታታዮቻችን ይሄ ነው እንግዲህ ያለን ለዛሬ እዚህ ላይ እንፈጽማለን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን።